የመዲናይቱ ልጅ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ከዓመታት በፊት ሸገር አዲስ አበባ አንቺ ያለሽበት ራጉኤል አይደል ያኗር ጎረቤት ብሎ ነበር። እነሆ እንዲያ ባለ በ20 ዓመቱ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር አለ። ይህኛው የቴዲ አፍሮ ቅኔ ብዙ ኦሮሞዎችን አስቆጥቷል፣ አማሮችን አስደስቷል። በዚህ ሰሞን ግን አዲስ አበባ ሙሉ በሙሉ የኦሮሞዎች ከተማ ልትሆን ነው እየተባለ ይገኛል። በአደባባይ የቴዲ አፍሮ አድናቂ ነኝ ያሉት ብርሃኑ ነጋ አዲስ አበባን የኦሮሞ ያደርጋል የተባለውን የምክክር ኮሚሽኑ መድረክ ጣጥለውት እንደወጡ ተሰምቷል። ብዙ አማሮችም ይሄን አድርገዋል ተብሏል። ከ1997 ዓ.ም በፊት የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ከአዲስ አበባ በ100 ኪሎ ሜትር ርቀት ላይ የምትገኘው አዳማ ከተማ ነበረች። ሆኖም የ1997 ዓ.ም የምርጫ ውዝግብና የፖለቲካ ትክሻ ፍልሚያ ከተጠናቀቀ በኋላ የክልሉ ዋና ከተማ እንደገና ወደ አዲስ አበባ እንዲመለስ ተደረገ። ዛሬም ቢሆን የኦሮሚያ ክልል ዋና ጽሕፈት ቤት አዲስ አበባ ላይ ይገኛል። እንዲያውም በአሁኑ ወቅት ለክልሉ ርዕሰ መስተዳድር እጅግ ግዙፍና አዲስ ህንፃ በከተማዋ እምብርት ላይ እየተገነባ ይገኛል። ይህ የቦታ ዝውውርና የህንፃ ግንባታ ሂደት ለብዙ የፖለቲካ ተንታኞች እንደሚታየው ተራ አስተዳደራዊ ውሳኔ ሳይሆን በህዝብና በፓርቲ ስም የከተማዋን ባለቤትነት በዘዴና በቋሚነት ለመረከብ የተሸረበ ረቂቅ የፖለቲካ ሻጥር ማሳያ ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን አደራዳሪነት በሚካሄደው ሀገራዊ ውይይት ላይ በአማራና በኦሮሞ የፖለቲካ ኃይሎች መካከል እጅግ የጋለና መዋቅራዊ ውዝግብ ሆኖ የወጣው አዲስ አበባ ማን ናት የሚለው ከባድ ጥያቄ መነሻውም ይሄው የተወሳሰበ የፖለቲካ የወሰንና የታሪክ ፍልሚያ ነው። በአንድ በኩል አዲስ አበባን በረራ በሚል የጥንታዊቷ አጼ ዳዊትና ልብነ ድንግል ከተማ አድርገው የሚስሏትና የአማራና የሸዋ ታሪካዊ ርስት እንደሆነች የሚሞግቱ ኃይሎች ሲኖሩ፣ በሌላ በኩል ደግሞ ከተማዋ የኦሮሞ ህዝብ አባቶች ኤካ፣ ጉለሌ፣ ገላን መሬትና የኦሮሚያ እምብርት ፊንፊኔ ናት የሚሉ ወገኖች በምክክር መድረኩ ላይ ጠንካራ መከራከሪያቸውን እያቀረቡ ይገኛሉ። የታሪክን ገጾች ወደ ኋላ ገልጠን ስንመረምር በአምባ ጥናትና ምርምር ክፍል በቀረቡ ሰነዶች መሰረት የዛሬው አዲስ አበባ ከ600 ዓመት በላይ ታሪክ ያላትና በ15ኛውና 16ኛው መቶ ክፍለ ዘመን በረራ በሚባል ስም የኢትዮጵያ ነገስታት ዋና ከተማ ሆና ያገለገለች ናት። በረራ ወረብ በሚባል ሀብታም አውራጃ ስር ትተዳደር የነበረ ሲሆን ከአጼ ዳዊት ቀዳማዊ ማለትም 1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል ከ1508 እስከ 1540 ድረስ ከ100 ዓመት በላይ የኢትዮጵያ ነገስታት መቀመጫ ነበረች። በወቅቱ አካባቢውን የጎበኙት አባ ዳንኤል የተባሉ መነኩሴ ወረብን በኢየሩሳሌም መስለው የጻፉት ሲሆን የግራኝ አህመድን ጦርነት የዘገበው አረፋቂ ደግሞ የአበሾች ምድራዊት ገነት ሲል ጠርቷታል። ሆኖም በ1529 ዓ.ም በሽምብራ ኩሬ ጦርነት ማብቃት ምክንያት የበረራ ከተማና በወረብ ይገኙ የነበሩ ታላላቅ አብያተ ክርስቲያናት በግራኝ ወታደሮች ተዘርፈው ወደሙ። ከዚያ በኋላ የተካሄደው የኦሮሞ ህዝብ ፍልሰት ቀደም ሲል የጋፋት፣ የዳሞት፣ የጉራጌና የአማራ ህዝቦች ይኖሩባቸዋል የተባሉትን አካባቢዎች መልክ ቀየረው። በዚህ የታሪክ እይታ መሰረት አጼ ምኒልክ ወደ እንጦጦ የመጡት አዲስ ሀገር ለማቅናት ወይም የኦሮሞን መሬት ለመውረር ሳይሆን የቀደሙት የሸዋ ነገስታትንና የአጼ ዳዊትን ጥንታዊት ከተማ በረራን ፍለጋ እንደሆነ ይሞገታል። በአንጻሩ የኦሮሞ የፖለቲካ ኃይሎችና የታሪክ ተመራማሪዎች ይህንን መከራከሪያ አጥብቀው ይቃወማሉ። የኦነጉ ሰው ኦቦ ቀጀላ መርዳሳ ከበቃሉ አላምረው ጋር ባደረጉት ቃለ መጠይቅ ኦሮሞ በታሪኩ ተስፋፍቶ አያውቅም፣ ነፍጠኛ ግን ወረራ ፈጽሟል ሲሉ ይሞግታሉ። እንደ ኦቦ ቀጀላ ገለጻ ኤካ፣ ጉለሌና ገላን የተባሉ የኦሮሞ አባቶች በዛሬው አዲስ አበባ ላይ ጥንታዊ ርስት ነበራቸው። ኤካ የሚለው የአፋን ኦሮሞ ቃል ወደ የካ መለወጡም አካባቢው ከባለቤቱ ውጭ በነበሩ ኃይሎች ሲተዳደር የተፈጠረ የታሪክ ስህተት እንደሆነ ያመላክታሉ። በሌላ በኩል ደግሞ የጸሐፊው ሲሳይ አልታሰብ መከራከሪያ ትኩረት ይስባል። ሲሳይ እንደሚለው በንጉሱ ዘመን የገንዘብ ሚኒስትር የነበሩት ክቡር ይልማ ዴሬሳ የጻፉት የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የተሰኘው መጽሐፍ ኦሮሞ ከየት ተነስቶ እንደተስፋፋና ምን አይነት ታሪካዊ ሂደቶች እንዳሳለፈ በዝርዝር የሚያስረዳውና አስረጅ ነው። በተጨማሪም ፕሮፌሰር ጌታቸው ኃይሌ ፊንፊኔ የሚለው ቃል ራሱ የአማርኛ መነሻ ያለው ነው ማለታቸውን በመጥቀስ በረራም ፊንፊኔም አዲስ አበባም የአማራና የሸዋ ታሪክ አካል ናቸው ሲል ይሞግታል። የአዲስ አበባ የወሰንና የካርታ ፖለቲካ ሲነሳ ደግሞ ከጣሊያን ወረራ ጀምሮ እስከ ኢህአዴግ የ1984 ወይም 85 የክልሎች አወቃቀር ድረስ ያሉ ሁነቶች ይተነተናሉ።
ቬሮኒካ መላኩ የተባለ የፌስቡክ ገጽ የሚጠቀሙ ሰው አልበርቶ ስማቺ የጻፉትን ኢትዮጵያ አንደር ሙሶሊኒ ኤንድ ዘ ኮሎኒ ኤክስፔሪየንስ የተሰኘ መጽሐፍ በማጣቀስ እንደሚሉት ፋሽስት ጣሊያን ኢትዮጵያን በያዘበት ወቅት የተጠቀመው የብሔር ካርታ ዓላማው የጎሳ ግጭት ማንሳት ቢሆንም አዲስ አበባንና አካባቢዋን ግን የሸዋ አሊያም የአማራ ግዛት አካል አድርጎ ተቀብሎት ነበር። ቬሮኒካ እንደሚሞግቱት ኢህአዴግ ስልጣን ሲይዝ የተጠቀመው የክልል አወቃቀር ፋሽስት ጣሊያን ያዘጋጀውን ካርታ መሰረት ያደረገ ቢሆንም አማራን ከጣሊያን በበለጠ በመጥላት አዲስ አበባን ከአማራ ክልል ካርታ ላይ ሊፍቃ ችሏል። በአንጻሩ ደግሞ የኦሮሞ ነጻነት ግንባር ኦነግ መስራች ሌንጮ ለታ ዙፋን ውርጋ በጻፈችው የ50 ዓመታት የትግል ታሪክ መጽሐፋቸው ከገጽ 259 እስከ 261 ላይ በ1984 ዓመተ ምህረት የሽግግር መንግስት ወቅት አብዩ ገለታ የመራው ኮሚቴ የኢንስቲትዩቱን ዳታ በመጠቀም አዲስ አበባ በኦሮሚያ ስር እንድትካለል ማድረጉንና ይህም የተሳካው በአቶ መለስ ዜናዊና ባልደረቦቻቸው አለማስተዋል እንደነበር ይገልጻሉ። የባለቤትነት ክርክሩን ወደ ህግና ስነ ህዝብ አሊያም ዴሞግራፊ ስናመጣው በማዕከላዊ ስታቲክስ ባለስልጣን የመጨረሻ መረጃዎች መሰረት ከ55 በመቶ በላይ የሚሆነው የከተማዋ ነዋሪ አማራ እንደሆነ ይነገራል። በዚህ ላይ አርቲስት ሃጫሉ ሁንዴሳ በኤልቲቪ ከቤቲ ጋር ባደረገው ዝነኛ ቃለ መጠይቅ ግልጹን እናውራ ከተባለ አዲስ አበባ የኦሮሚያ ናት ሲል የተናገረውንና ኦቦ ሌንጮ ለታ አዲስ አበባ ውስጥ የሚሄድበት ሌላ አገር ቤት የሌለው አገር ቤቱ እዚሁ አዲስ አበባ የሆነ ኦሮሞ ብቻ ነው በማለት የሰጡትን መከራከሪያ ማንሳት ይቻላል። በአንጻሩ ሲሳይ አልታሰብ የፌዴራል ህገ መንግስት አንቀጽ 49ን በመተንተን ህገ መንግስቱ ስለ ልዩ ጥቅም የሚናገረው አዲስ አበባ ወደ ጎን ስትሰፋ በዙሪያዋ ያሉ የኦሮሞ ገበሬዎች የልማት ተጎጁ እንዳይሆኑ መሰረታዊ ጥቅማቸው ይከበር ለማለት እንጂ የኦሮሚያ ክልል የአዲስ አበባ ብቸኛ ባለቤት ይሁን ለማለት እንዳልሆነ ያብራራል። በተጨማሪም የኦሮሚያ ርዕሰ መስተዳድር ጽህፈት ቤት ወደ አዲስ አበባ እንዲመጣ የተደረገው በ1997 ዓ.ም ምርጫ ምክንያት በመለስ ዜናዊ ፍላጎት እንጂ ህገ መንግስታዊ ግዴታ ስላልነበር ጽህፈት ቤቱ ወደ አዳማ፣ ቦረና፣ አሩሲ ወይም ባሌ ሊዛወር እንደሚችል ይሞግታል። አዲስ አበባ በቅርብ ታሪክ ውስጥ ለትልቅ ሀገራዊ ህዝባዊ አመጽ መነሻ የሆነችው ከተማዋን እስከ 120 ኪሎ ሜትር ራዲየስ ለማስፋፋት በቀረበው ማስተር ፕላን ምክንያት ነበር። ባንዲራ ሳይኖረኝ እንዳልሞት በተሰኘው የቫርቴክስ እና ባልዲያን መጽሐፍ ገጽ 106 ላይ እንደተጠቀሰው ኢህአዴግ አዲስ አበባ በሸዋ ውስጥ ተከልላ መኖሯን ረቂቅ ምስጢር የተገነዘበው ከተማዋን ለማስፋፋት በተነሳ ጊዜ ብቻ ነበር። ይህ የማስተር ፕላን ዝግጅት በጀዋር መሐመድ መሪነትና በበርካታ የኦሮሞ ወጣቶች መስዋዕትነት የቀረበው የቄሮ እንቅስቃሴ እንዲቀጣጠል ያደረገ ቢሆንም ጉዳዩ የብሔር ብቻ ሳይሆን የመደብ ጭቆና ውጤት እንደሆነ የሚሞግቱ ሐሳቦች አሉ። ለምሳሌ የቀድሞ የመቀሌ ጊዜያዊ አስተዳደር ከንቲባ አቶ ሀብቴ ኃይለሥላሴ በፍልስምና 6 መጽሐፍ ላይ እንደተናገረው በመቀሌ ከተማ ማደግ ምክንያት በእንደርታ ገጠር ያሉ ገበሬዎች ህይወት ሲኦል እንደሆነ ሁሉ በአዲስ አበባም ከገርጂ እስከ ጣፎ የደሃ ገበሬዎችን መሬት ለባለ ሀብት በመሸጥ የተፈጸመው በደል በመደብ ጭቆና መነጽር መታየት አለበት። በጥቅሉ በሀገራዊ ምክክር ኮሚሽኑ መድረክ ላይ የቀረበው የአዲስ አበባ ጉዳይ በአንድ ወገን ከተማዋ ተጠሪነቷ ለኦሮሚያ ክልል እንዲሆን የፌዴራል ዋና ከተማነትን ወደ ባህር ዳር እንዲዛወር በሚጠይቀው የኦሮሞ ፖለቲከኞች አቋም፣ በሌላ በኩል ደግሞ ከተማዋ ታሪካዊ የሸዋ ወይም የአማራ አካል መሆኗንና የሁሉም ኢትዮጵያውያን የጋራ መኖሪያ ሆና በፌዴራል ቻርተር መቀጠል አለባት በሚለው አቋም መካከል የተወጠረ ነው። አዲስ አበባ በብቸኝነት የአንድ ወገን ብቻ ልትሆን አትችልም። ስሪቷና ዴሞግራፊዋ ማንም በብቸኝነት የኔናት እንዳይል አድርጎ የሰራት በመሆኑ በሀገራዊ ምክክሩ መድረክ የሚበጀው መፍትሄ ቀደም ሲል መሬታቸውና ባህላቸው ለተጎዳባቸው ወገኖች ታሪካዊ ፍትህና ካሳ መስጠት፣ በሌላ በኩል ደግሞ የከተማዋ ነዋሪዎች ሙሉ የዜግነትና የራስ በራስ የማስተዳደር መብት በማክበር የጋራ ተጠቃሚነትን ማረጋገጥ ብቻ ነው የሚሉም አሉ። እርሶ ምን ይላሉ? ጤና ይስጥልን።